ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ኢትዮሪካ የሚልህ ኢትዮጵያና አፍሪካ ለማለት እንዲህ አይነት ቋንቋ የሚል ይሄ የዛፍ ቆራጭ የልጅ ልጆች አማራን ማታለያ ቋንቋ። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁ እና መግለጫ ሙዚቃ ነው ምንም። ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ። ዛሬም እንግዲህ አስደናቂና በጣም በሰዎችን እያነጋገረ ያለው ጉዳይ ይዤላችሁ መጥቻለሁ። ቲክቶክ፣ ፌስቡክ፣ ኢንስታግራም እያሰሱ ከመዋል ነው ዩቲዩብ ቻናልን በመክፈት አንድ ቪዲዮ ብቻ በማየት ሰሞነኛ አነጋጋሪ የሆኑ ጉዳዮችን መመልከት ይሻላል። መጀመሪያ ላይ ወደ አስቀመጥኩት ቪዲዮ ስንሄድ እንግዲህ ዘሀበሻ የሆነ ቴዲ አፍሮ የተናገረውን ነገር ዘፈን ውስጥ ማለት ነው ተንትኗል። እስኪ ያንን ቪዲዮ አይተን እንመለስ። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርግ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት የጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ተረክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዘሀበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል በጣም የሚገርም አተናተን ነው። በጣም እኔ ባይዜ የቴዲ አፍሮን ዘፈን አብዛኛውን አዳምጫለሁ፣ ግን በጣም የሚገርመው ነገር ቅኔዎቹን መፍታት በጣም ነው የሚከብደው አብዛኞቹ ዘፈንና። እስኪ የተረዳችሁት ነገሮች ካላችሁ እስኪ ኮመንት ቦክስ ላይ አሳውቁኝ ልላችሁ ፈልጋለሁ። ወደሚቀጥለው ቪዲዮ ደግሞ ስናመራ እንግዲህ እንዲሁ ጀዋር መሐመድ ኢንተርቪው ተደርጎ ነበር በዚህ ዘፈን ጉዳይ ላይ የሆነ ነገር ብሏል። እሱን አይተን እንመለስ። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁ እና መግለጫ ሙዚቃ ነው ምንም። በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድን ነው የምታየው? አፈናው ምንድን ነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ሬዲስ ፕሮሞሽን በወሬ እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን ነው የሰሩለት እና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ ኢዝ ዘ ሊስት ኦፍ ዲስ ገቨርንመንትስ ፕሮብለም ኢቨን አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት እኮ ነው። ደሴቱ ውስጥ ስለ አሪፍ መኪና ስለ ቆንጅዬ ይሄ ብልጭልጭ ስለሚሰሩት ነገር ነው
ለነገሩ እኮ አብይ የሰጠው ኢንተርቪው አለ የዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ሕዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ ኢዝ ዘ ሊስት ኦፍ ዴር ፕሮብለም። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ፣ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱ ልስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም በዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አለ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ፣ ከአክሱም እስከ ሞያሌ እስከ ደወሌ ምንድን ነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year. ኦን ዛት ኖት ነማበቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። እኔ በእውነቱ ፖለቲካ አልወድም እና ብዙም አልከታተልም ጀዋር መሐመድ እውነቱን ለመናገር። እስኪ ውድ ተመልካቾች ከዚህ ነገር የተረዳችሁት ነገር ካለ ኮሜንት ቦክስ ላይ አስቀምጡልኝ። በእውነቱ የተናገረው ነገር በጣም ፍቺ ያለው ነገር ነው እና ሀሳብ አስተያየታችሁን ኮሜንት ላይ አሳውቁላችሁ ፈልጋለሁ። መጨረሻ ላይ ወደ አስቀመጥኩላችሁ ቪዲዮ እናምራ። ኢቶሪካ የሚልህ ኢትዮጵያና አፍሪካ ለማለት እንዲህ አይነት ቋንቋም የለም። ይሄ የዛፍ ቆራጭ የልጅ ልጆች አማራን ማታለያ ቋንቋ ነው። ኢቶሪካ የሚባል ቋንቋም የለም። ቋንቋችን ኢቶሪካን አያውቀው። አፍሪካም አንድ ወንበዴ የጣሊያን ጀነራል አፍሪካ ነው የተባለ ስም ነው። ኢትዮፒክ ነው ስሙ፣ ኢትዮጵያ ነው ስሙ። ኢቶሪካ ምንድን ነው? አፍሪካን ራሱ እኮ ማመን የለብንም። አፍሪካ በቅኝ ግዛት የተሰጠ ስም ነው። ኢትዮጵያ ነው ስሙ። ሂዱና ኤንሸንት ማፕ ተመልከቱ። ኢንዲያን ኦሽን እኮ በእኛ ዕድሜ ኢትዮጵያን ኦሽን ነበሩ። ዛሬ ኢንዲያኖች እኮ ከኛ በልጠው በቁጥር ምናምን ስለበለጡ ዓለምን ስለያዙ ኢንዲያን ኦሽን ተደርጓል። ለምን? አማራ እየጠፋ ነው፣ ኢትዮጵያ እየጠፋ ነው። ኢትዮጵያኖች ክብራችን እየተገፈፈ ነው። ቴዎድሮስ ሲገሉት የኢትዮጵያ ሕዝብ ክብር የጠፋው ይሄ ነጋዴ ነው። ሞጣ እንደው መቼ ይሆን ለቁም ነገር የሚበቃው? በነገራችን ላይ እኔ የሞጣን አነጋገሮች ቁም ነገር አድርጌ አልወስዳቸውም። እውነቱን ለመናገር ለምን ብዙ ጊዜ ቀል ያበዛል እና ስድቦች ምናምን አነጋገሩ ላይ ስለሚበዛ ቁም ነገር ከሱ አልጠብቅም። እውነቱን ነው የምናገረው። እና እንግዲህ እዚህ ላይም ቪዲዮ ስለተመቸኝና እንዲሁ ስለሚያስቅ ነው ያመጣሁላችሁ። ግን የተረዳችሁት ነገር ካለ ቁም ነገር ነው የሚያስተምር ነገር አለው ብላችሁ የምታስቡ ሰዎች የገባችሁ ነገር አሳውቁላችሁ ፈልጋለሁ። የሞጣ አነጋገሮች ብዙ ጊዜ ስለሚያስቁ ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ እንዲመስል ነበረ። በሌላ ቪዲዮ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የሶሻል ሚዲያ እያሰሱ ከመዋል እንግዲህ አንድ ቪዲዮ በማየት ብቻ አነጋገር የሆኑ ጉዳዮችን ማወቅ ይሻላል። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጉላችሁ ፈልጋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።